الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين. أما بعد، هي كتاب بلوغ المرام للحافظ ابن حجر رحمه الله تعالى يمن المعرفة درساتنا. በዚህ ደርስ ላይ ኪታብ ሰላት ባቡ ሰላት العيدين በሚለው ርዕስ ላይ ነው ያለነው። ዛሬ የምንጀምረው ከሐዲስ አቢ ሰዒድ 403ኛ ሐዲስ ነው። አይተነዋል፣ ግን ኢንሻአላህ ከዛ ክለስ አድርገን እንቀጥላለን። وعن أبي سعيد رضي الله عنه قال: كان النبي صلى الله عليه وسلم يخرج يوم الفطر والأضحى إلى المصلى، وأول شيء يبدأ به الصلاة، ثم ينصرف فيقوم مقابل الناس والناس على صفوفهم فيعظهم ويأمرهم. متفق عليه. كأبي سعيد الخدري رضي الله عنه بتلال الحديث قال: كان النبي صلى الله عليه وسلم يخرج يوم الفطر والأضحى إلى المصلى. وده مسكجاو ميدان النبي صلى الله عليه وسلم يوتع عيد الفطر عندهم عيد الأضحى عليه، وده مسكجاو ميدان يوتعلو. وأول شيء يبدأ به يمجمر ونقر النبي صلى الله عليه وسلم صلاة العيد يمي جمرت، ومن عيد الأضحى يوم عيد الفطر يمي جمرت به الصلاة، بصلاة من يجمرت. ثم ينصرفوا كذبوا على كصلاة تجرسوا يمسلوا، فيقوم مقابل الناس ودسوج في تاجون أزروا يقومون، والناس على صفوفهم سوج بزوا باللبد بصفاتهم يجلوا، فيعظهم ويأمرهم يقصص أجل يعزز أجل بزا خطباني مالك. متفق عليه. حديث بخاري يعني إمام البخاري من إمام مسلم فصحيحنة لي يقدمበት ነው። ከዚህ ሐዲስ የምናገኘው يخرج إلى المصلى ሲል صلاة العيد በሜዳ ላይ መሰገዱ መሽሩዕ መሆኑን ያመለክተናል። ከህንጻዎች ውስጥ ሳይሆን ሜዳ ላይ ማለት ነው። መዲናም ቢሆን ራሱ ሜዳ ላይ መሰገዱ የተደነገገው ይሄ እንደሆነና ሱናዊ እንደሆነ እንመለከታለን። እንደዚሁም ሰላት العيد በመስጂድ ውስጥ አስቸጋሪና ዑዝር ነገር ካልሆነ በስተቀር መስጂድ ውስጥ እንደማይሰገድ ያሳየናል። እንደዚሁም የዒድ ሰላት የመጀመሪያ ወደ ዒድ ሙሰላ በምንመጣበት ጊዜ የምናደርገው የዒድ ሰላት ነው። እዚህ ማንኛውም ሙስሊም የሆነ ሰው ለሰላት العيد በወጣ ጊዜ ሜዳ ላይ የሰላት ሜዳው ላይ በሚደርስበት ሰዓት በቀጥታ ቁጭ ብሎ ተክቢራ እያደረገ ኢማሙ እስከሚመጣ ይጠብቃል። ኢማሙ በመጣ ሰዓት የሚያደርገው ምንድነው? ሰላቱን ይጀምራል። ከዛ በኋላ ከሰላት በኋላ ኹጥባውን ያደርጋል። ከሰላት በፊት ኹጥባውን ካደረገ አይቆጠርም ይላል። ከሰላት በኋላ መደረግ የግድ ያለበት ከነብዩ ሰለላሁ ዐለይሂ ወሰለም የተገኘው ይሄ ነው። ስለዚህ መጀመሪያው ኢማሙ ወደ ዒድ ሰላት ሜዳ ላይ በሚወጣበት ጊዜ ንግግር ከማድረጉ በፊት መልእክት ከማስተላለፉ በፊት የመጀመሪያ ነገር የሚያደርገው ምንድነው? ሰላት ነው ማለት ነው። ሌላው ከዒዱ ሰላት በኋላ በቀጥታ ኹጥባ ይደረጋል። የዒድ ሰላት ኹጥባን በተመለከተ አብዛኛዎቹ ኦልሞስት ሁሉም ወይም በዛ ደረጃ የዒድ ሰላት ኹጥባ ልክ እንደ ጁምዓ ነው የሚል አቋም አላቸው። በማዕና የዒድ ሰላት ኹጥባ ልክ እንደ ጁምዓው ሁለት ነው የሚደረገው፣ ሁለት ኹጥባ ነው የሚደረገው የሚል አቋም አላቸው። አንዳንዶቹ ደግሞ የዒድ ሰላት ኹጥባ ጥቅል ነው፣ አንድ ነው መሆን ያለበት። ነብዩ ሰለላሁ ዐለይሂ ወሰለም ቁጭ ብለው ከዛ በኋላ ተነስተው እንደገና ኹጥባ እንዳደረጉ የሚናገር ማስረጃ የለም ይላል። በዚህ ዙሪያ ያሉ ኺላፎች ከመኖራቸው ጋር አልአውላ ወልአህወጥ ልክ እንደ ጁምዓው በጁምዓው ላይ ተቀይሶ ኹጥባው
ሁለት መሆኑ የተሻለ ነው ማለት ነው። አላሁ አዕለም። ከመሆኑም ጋር ሁለትም ይሁን አንድ ኹጥባ ከሰላት በኋላ ይህንን ኹጥባ ማዳመጥ ከሰጋጆቹ ዋጅብ አይደለም። ልክ እንደ ጁምዓ ማለት ነው። ጁምዓ ላይ ኹጥባውን ማዳመጥ ዋጅብ ነው። ያንን ኹጥባ እየተደረገ በሌላ ነገር መሽጎል የሆነ በንግግር ወይም በመሳሰሉ ነገሮች መሽጎል የሆነ ኹጥባውን ጁምዓውን ሊያጣ ይችላል ማለት ነው። በዒድ ሰላት ላይ ግን ያ አይደለም። የዒድ ሰላቱን ከሰገደ በኋላ ከፈለገ ቁጭ ብሎ ማዳመጥ ይችላል፣ ከፈለገ ደግሞ መሄድ ይችላል። ማዳመጡ ግን የተሻለ ነው ማለት ነው። ሌላው ከዒድ ሰላት ከተሰገደ በኋላ ኹጥባ ወዲያው ይጀምራል ማለት ነው። ወዲያው ይጀምራል በማዕና ሰዎቹም ባሉበት ቦታ እንደተቀመጡ ማለት ነው። ፊታቸውን ወደ ቅብላ አዙሮ እንደተቀመጡ ኢማሙ ወደ እነሱ ፊቱን አዙሮ ኹጥባውን ያደርጋል ማለት ነው። በኹጥባው ጊዜ ሰዎቹ ፊታቸውን ወደ ቅብላ ባቅጣጩበት ሁኔታ ላይ መቆየት ተገቢ ነው። ያነሁ ኢማሙ ወደ እነሱ ፊቱን ስለሚያዞር በቀጥታ ወደ ኢማሙ አቅጣጭተው ኹጥባውን እንዲያዳምጡ ማለት ነው። ኹጥባ ማነው በጥቅሉ ወደ ቅብላ ፊትን ማቅጣጨትን በተመለከተ ያው የተለያዩ አህዋሎች እንዳሉት ያስቀምጣሉ ዑለማዎቹ። ከነዛ መካከል አንደኛው ዋጅብ የሆነ ነው። ፊትን ወደ ቅብላ ማቅጣጨት፣ ወደ ቅብላ ማዞር ዋጅብ የሆነ ነው። ይሄም ያው በሰላቶች ወቅት ግዴታም ቢሆን ሱና ሰላት ወደ ቅብላ ዞሮ መስገድ የግድ ነው። ሌላው ሙስተሐብ የሆነ ነው ይላሉ። ወደ ቅብላ ፊትን አዞሮ ማድረግ ማለት ነው። ይሄም ለምሳሌ በዱዓ በሚያደርግበት ጊዜ ፊቱን ወደ ቅብላ አዞሮ ቢያደርግ የተወደደ ነው ይላሉ። ሌላው በጥቅሉ ለምሳሌ ሰላት መስገድን፣ ቁርአን መቅራት፣ ሌሎችም መሰል ዒባዳዎችን በተመለከተ ፊትን ወደ ቅብላ ማቅጣጨት ይሄ ጥሩ ነገር ነው፣ የሚነሳሳ ነገር ነው። ነገር ግን ከዋጅብም ከሱናም አይደለም ማለት ነው። በማዕና ያንን በማድረጉ የተለየ ነገር አይሆንም ማለት ነው። የጀስ መሽሩዕ ነው። ሌላው ወደ ቅብላ ማቅጣጨት ሐራም የሚሆንበት ነው። ወደ ቅብላ ማቅጣጨት ሐራም የሚሆነው ሰው በሚጸዳዳበት ጊዜ ነው። ኪታቡ ጠሃራ ላይ ያሳልፈናል። በሚጸዳዳበት ጊዜ ጀርባውንም ሆነ ፊቱን ወደ ቅብላ ማዞር የተከለከለ ነው። እነዚህ በዋናነት ቅብላን በማቅጣጨት በተመለከተ የሚነሱ ነጥቦች ናቸው። ቀጣዩ ሐዲሱ ዐምር ብን ሹዐይብ عن أبيه عن جده رضي الله عنهم قال نبي الله صلى الله عليه وسلم التكبير في الفطر 7 في الأولى و5 في الأخرى والقراءة بعدهما كلتيهما أخرجه أبو داود ونقل الترمذي عن البخاري تصحيحه. كعمر بن شعيب كأباته اليوم كآياته زقوا بستلالفوا حديث رضي الله عنهم قال نبي الله صلى الله عليه وسلم يا الله ملكتني نبي صلى الله عليه وسلم من عرض التكبير في الفطر 7 في الأولى. تكبير بمعنى صلاة يعيد صلاة السجد الله أكبر يمني بالو بمجمرة وركع عليه 7 ጊዜ ነው። و5 في الأخرى በሁለተኛው ረክዓ ላይ ደግሞ 5 ጊዜ ነው ተክቢር የሚደረገው። والقراءة بعدهما كلتيهما بمعنى ከሁለቱም ከአምስቱ ተክቢራ በኋላና ከሰባቱ ተክቢራ በኋላ ነው የሚደረገው። كلتيهما ማለት ሁለቱም ያንኑ ለማጠናከር ይመጣል። ቅራው የሚመጣው 7 ጊዜ ተክቢር ካረገ በኋላ ነው። እንዲሁም በሁለተኛው ረክዓ 5 ጊዜ ተክቢር ካረገ በኋላ ነው። أخرجه أبو داود حديث أبو داود ዘግበውታል። ኢማም الترمذي ከኢማም البخاري ሰሂህ አድርገው እንደዘገቡት አስቀምጠዋል ማለት ነው። ይህ ሐዲስ ያው የተለያዩ መስካሪ የሆኑ ደጋፊ ሐዲሶች ስላሉት በጥቅሉ ሐዲሱ የሚሰራበት ነው። ስለዚህ ከዚህ ሐዲስ የምንገነዘበው ምንድነው? ይህ ሐዲስ ማስረጃነቱ በዒድ ሰላት ላይ ተክቢር የሚደረገው
በመጀመሪያው ረክዓ 7 በሁለተኛው ረክዓ 5 ነው። ይህም አላህ ስብሓነሁ ወተዓላ በቁርአኑ ላይ ወሊቱከቢሩላህ ዐላ ማ ሀዳኩም የሚለውን ጭምር ሊቱከቢሩላህ ዐላ ማ ሀዳኩም የሚለውን ጭምር ተግባራዊ የሚያደርግ ነው ይላል። ተክቢራ በሰላት ላይ 7 የሚሆነው የመጀመሪያው ላይ የተክቢረተል ኢሕራምን በማካተት ተክቢረተል ኢሕራምን በማካተት ማለትም ከተክቢረተል ኢሕራም በኋላ 6 ተክቢራዎች ይደረጋሉ። በሁለተኛው ረክዓ ደግሞ የተክቢረተል ኢንቲቃልን ሳይጨምር 5 ተክቢራዎች ይደረጋሉ። ተክቢረተል ኢንቲቃል በማዕና ስጁድ አድርጎ አላሁ አክበር ብሎ ሲመጣ ያ ኢንቲቃል ነው፣ እሱ አይቆጠርም። ግን ከተነሳ በኋላ 5 ይቆጥራል ማለት ነው። ኢማም አልቡኻሪ ረሒመሁላሁ ተዓላ ምን ይላሉ? ለይሰ ፊ ሀዘል ባቢ አሰሑ ሚን ሀዛ፣ በዚህ ርዕስ በተመለከተ በጣም ሰሒህ የሆነ ዘገባ ከዚህ ሌላ እናገኝ ይላል። ኢብን አብድልበር በተለያዩ አቅጣጫዎች የተዘገቡ ሐዲሶችን አምጥተዋል። እነሆ ከበረ 7 ፊል ኡላ ወ6 ፊል ታኒያ የሚል ማለት ነው። ዱዓ ለእስትፍታህ የሚደረገው የቱ ጋር ነው የሚለው ዑለማዎች ያነሱት የመጀመሪያው ተክቢራ ነው። የመጀመሪያውን ተክቢራ ተክቢረተል ኢሕራም በሚያደርግበት ጊዜ ዱዓ ለእስትፍታህ ያደርጋል። ተክቢረተል ኢሕራም ካደረገ በኋላ ዱዓ ለእስትፍታህ ያደርጋል ማለት ነው። የሁለተኛው ላይ እንደዚሁ ከስጁድ ሲመለስ የሚያደርገውን የኢንቲቃል ተክቢር ካደረገ በኋላ በቀጥታ ቀሩት ተክቢሮች ያደርጋል ማለት ነው። ስለዚህ የመጀመሪያውን ተክቢራ ሲያደርግ ዱዓ ለእስትፍታህ ካደረገ በኋላ ሌሎችን ተክቢራዎች ሲጨርስ እስቲዓዛ አድርጎ በቀጥታ ወደ ቂራአው ነው የሚገባው ማለት ነው። በእነዚህ ተክቢራዎች መሀል ተክቢረተል ኢሕራም በኋላ ዱዓ ለእስትፍታህ ካደረገ በኋላ በተክቢራዎቹ መሀል ደግሞ አላሁ አክበር ከቢራ ወልሐምዱሊላሂ ከሲራ ወሱብሓነላሂ ቡክረተን ወአሲላ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለመ ተስሊመን ከሲራ የሚለውን ቢያደርግ ይወደዳል። ስለዚህ አሁን ቢያንስ አላሁ አክበር ከቢራ ወልሐምዱሊላሂ ከሲራ ወሱብሓነላሂ ቡክረተን ወአሲላ የሚለውን ቢል የተወደደ ነው። ወኢላ ዱዓ ለእስትፍታህ የሚደረገው በመጀመሪያው ላይ ነው። መጀመሪያውን ካደረገ በኋላ በእያንዳንዱ ተክቢር ላይ ተክቢር ካደረገ በኋላ አላሁ አክበር ከቢራ ወልሐምዱሊላሂ ከሲራ ኢላ አኺሪሂ ይላል ማለት ነው። ያለው ይሄ ነው። ሌላው በእያንዳንዱ ተክቢራ ላይ እጅ ማንሳት ተዘግቧል። ከዋኢል ብን ሑጅር ረዲየላሁ ዐንሁ ካነ ረሱሉላሂ ሰለላሁ ዐለይሂ ወሰለም የርፈዑ የደይሂ መዓ ኩሊ ተክቢረቲን የሚል ዘገባ መጥቷል። በሌላ ዘገባ በተክቢራዎች ሁሉ ተክቢራ ባደረጉበት ቦታ ሁሉ ነቢ ሰለላሁ ዐለይሂ ወሰለም እጃቸውን ያነሱ ነበረ የሚለው ነው። ይሄ ተጨማሪ የሚያሳየን ያው በእያንዳንዱ ተክቢራ ላይ እጅ ማንሳት እንዳለ ነው ማለት ነው። ከነቢዩ ሰለላሁ ዐለይሂ ወሰለም በእነዚህ ተክቢራዎች መሀል የሚደረግ ዚክር የተዘገበ የለም። በእነዚህ ተክቢራዎች መሀል ተክቢረተል ኢሕራም ካደረጉ በኋላ ዱዓ ለእስትፍታህ አድርገው የተቀሩትን ተክቢራዎች ሲያደርጉ ይህን ብለዋል የሚል አልተዘገበም። ከመሆኑም ጋር ነቢ ሰለላሁ ዐለይሂ ወሰለም በተክቢራዎቹ መሀል ዝም እንደሚሉ ተነግሯል። ነቢ ሰለላሁ ዐለይሂ ወሰለም ዝም ይሉ ነበር በመሀል። እዚህ በዛ መሀል ዝም በሚሉበት ሰዓት የሆነ አዝካር ያደርጉ እንደነበረ ነው የተወሰደው ማለት ነው። ነገር ግን ያ የነቢ ሰለላሁ ዐለይሂ ወሰለም የሚሉትን ነገር ሰሃቦቹም አልጠየቁም። ነቢ ሰለላሁ ዐለይሂ ወሰለም ግልጽ ያደረጉት ነገር የለም። ግን በመሀል እያንዳንዱ ተክቢራ መሀል ዝም ይሉ እንደነበረ ተዘግቧል። እነዚህ ተክቢራዎች ሁክማቸው ምንድን ነው? እነዚህ 7ቱ ወይም 5 ተክቢራዎች ሁክማቸው ምንድን ነው? በማዕና ሁክማቸውን ካወቅን አንድ ሰው ከሳተ ለምሳሌ ምንድን ነው ማለት ያለው የሚለውን ማየት ያስችላል ማለት ነው። ዋጅብን ያለ ዓሊም የለም። እነዚህ ተክቢራዎች ሱና ናቸው። ሱና ላይ እንደሚታወቀው አንድ ሰው ሱና የሆነ ነገር በሰላት ላይ ከረሳ ስጁድ ሰህው አይጠበቅበትም። ስጁድ ሰህው አይጠበቅበትም ኢላ ሙዕታድ የሆነው በልምድ የያዘው ወይም
በተለምዶ የሚሰራው ነገር ሆኖ በሆነ ወቅት ላይ ከረሳው የሆነ አጋጣሚ ላይ ከረሳው ብቻ ቢያደርግ ይመረጣል ይላሉ። ላኪን ስጁድ ሳህው የሚያስፈልገው ዋጅብ ለሆኑ ነገሮች ለመጠገን እንደዚሁም ደግሞ አርካን የሆኑ ነገሮችን መልሰን አርካኖቹን ካመጣን በኋላ ያን ስህተታችንን ለመጠገንና ለማስተካከል ወይም ሸክ ካለ እነዚህ ነገሮች ለማስተካከል ነው ስጁድ ሳህው የሚደረገው። ሱና የሆኑ ነገሮች በሰላት ውስጥ የሚደረጉ ሱና ተግባራቶች ስጁድ ሳህው ይላቸዋል። ከዚህ በመነሳት አንድ ጊዜ ኢማም ተክቢር አድርጎ የተክቢረተል ኢሕራምን ወይም ከተክቢረተል ኢንቲቃል በኋላ በቀጥታ ወደ ቅራአ ገብቶ ቅራአውን ጨርሶ ሰላቱን ቢቀጥል ከዛ መጨረሻ ላይ የግድ ስጁድ ሳህው መውረድ አይጠበቅበትም። ቀጣዩ ሐዲሱ አቢ ዋቂድ አል-ለይሲ ረዲየላሁ ዐንሁ ሲሆን وعن أبي واقد الليثي رضي الله عنه قال كان النبي صلى الله عليه وسلم يقرأ في الأضحى والفطر بقاف واقتربت أخرجه مسلم. كأبي واقد الليثي رضي الله عنه بتسجب حديث قال كان النبي صلى الله عليه وسلم الله ملك تنيان صلى الله عليه وسلم نبر في الأضحى والفطر بعيد الأضحى هنا بعيد الفطر لي يدروا ينبروا بقاف واقتربت قاف القرآن المجيد قرأوا بمجمع ركعة ولتنيا ركعة اقتربت الساعة وانشق القمر يميلون يقرأ أخرجه مسلم. إمام مسلم يزجوا الحديث كذي حديث بقت من ناقنيو بعيد صلاة لين نزل ولد سورة مقرات كان صلى الله عليه وسلم يتقنيا سنة نايم يودد الجمانة أن الملكة عليه. الذي بعيد الفطر هنا بعيد الأضحى صلاة جلي يمجمع ركعة عليه سورة قاف ولتنيا ركعة عليه المو سورة القمر مقرات كان النبي صلى الله عليه وسلم يتقنيا سنة. በሌሎች ዘገባዎችም እንደመጣው ነብዩ ሰለላሁ ዐለይሂ ወሰለም ለምሳሌ ከሰሙረት ብን ጁንዱብ ረዲየላሁ ዐንሁ በተዘገበ ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ካነ የቅረኡ ፊ ሰላት العيدين በዒድ ሰላቶች ላይ ነብዩ ሰለላሁ ዐለይሂ ወሰለም ይሰብሕ እስመ ረቢከ አልአዕላ እና هل أتاك حديث الغاشية ይቀሩ እንደነበረ ተነግሯል። በመጀመሪያው ረክዓ ሰብሕ እስመ ረቢከ አልአዕላ፣ በሁለተኛው ረክዓ هل أتاك حديث الغاشية ይቀሩ ነበር። ابن عبد البر ይላል ተዋተረት الرواية بذلك عن النبي صلى الله عليه وسلم ከነብዩ ሰለላሁ ዐለይሂ ወሰለም ሙተዋቲር በሆነ ደረጃ ወይም በጣም በርካታ ዘገባዎች ተገኝተዋል። ቃፍና ሱረቱል ቀመርን የሚቀሩበት ሕክማው ይላሉ አላሁ አዕለም። ሕክማው በእነዚህ ሱራዎች ውስጥ ስለ አፈጣጠር፣ ስለ ሞቶ መቀስቀስ፣ እንደዚሁም ስለ ቂያማ ቀን ሒሳብ ስለመኖር፣ ስለ ጀነት፣ ስለ እሳት፣ እንደዚሁም ግሳጼዎች፣ ማስጠንቀቂያዎች ከቀደምት ህዝቦች የነበራቸውን ሁኔታ የተፈጠረባቸውን ነገር እንደዚሁም በአስተባባዮች ላይ ምን እንደተፈጠረ አላህን ያመኑና የታዘዙ ሰዎች ምን እንደሚያገኙ እነዚህ ሁሉ ነገሮች በጥቅሉ በዚህ ሱራ ውስጥ በዝርዝር እናገኛቸዋለን ማለት ነው። እነዚህ ሱራዎች ውስጥ ተዘርዝረው እናገኛለን። ስለዚህ ይሄ በጥቅሉ ሰዎችን የሚገስጽና የሚመክር ጅማሬ አጀማመራቸውና መጨረሻቸውን በጥቅሉ የሚያስታውስና የሚመክር ስለሆነ ሕክማው ይሄ ነው ይላል ወላሁ አዕለም። ስለዚህ እነዚህ ሱራዎች በሰላት العيد ዒድ አልአድሓ እና ዒድ አልፍጥር ላይ የሚወደዱ ሱራዎች ናቸው መቀራታቸው ማለት ነው። ቀጣዩ ሐዲስ ከጃቢር ብን ዓብድላህ ረዲየላሁ ዐንሁ የተዘገበ ሲሆን ቃል ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢዛ ካነ የውሙ العيد خالف الطريق أخرجه البخاري ولأبي داود عن ابن عمر نحوه أو نحوه. كجابر بن عبد الله رضي الله عنه يتزكى حديث دمو يمي تقومن ወደ ሰላት العيد በምንሄድበት ጊዜ ልንከተል ከሚገቡን አዳቦች መካከል ጃብር ብን ዓብድላህ ረዲየላሁ ዐንሁ ምን ይላል? ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እኮ ነበሩ ኢዛ ካነ የውም العيد የዒድ ቀን በሆነ ጊዜ خالف الطريق መንገዳቸውን ያቀያይሩ ነበረ ማለት ነው። መንገዳቸውን ይቀያይሩ ነበር። ኢማም አልቡኻሪ ዘግበውታል ይህን ሐዲስ። እንደዚሁም አቡ ዳውድ ከአብዱላህ ብን ዑመር በዚሁ አምሳያ ዘግበውታል ማለት ነው። ይሄ የዒድ ጊዜ ወደ ሰላት العيد ሲወጣና ወደ ከሰላት ወደ ቤት በሚመለሱበት ጊዜ ማቀያየሩ መንገድን መቀያየር የተወደደ መሆኑን እንመለከታለን። በማዕና ሲሄዱ በአንድ መንገድ ወደ ቤታቸው ሲመለሱ ደግሞ መንገድ ቀይሮ በሌላ መንገድ ወደ ቤት መመለስ ይሄ ነብዩ ሰለላሁ ዐለይሂ ወሰለም
ዘወትር ወደ ዒድ በሚወጡበት ጊዜ የሚያደርጉት ነበረ ማለት ነው። ይሄ የዒድ አልፍጥርና ዒድ አልአድሃን ብቻ በተመለከተ ይህንን መሰረት አድርጎ ሌሎች የሰላት ለምሳሌ የጁምዓ ሰላት ወይም የተለያዩ የሰላት ወቅቶችን በእንደዚህ አይነት መልኩ እንድናደርግ የሚገፋፋ አይደለም ማለት። ይሄ የተደነገገው በዒድ አልፍጥርና ዒድ አልአድሃ ላይ። ይሄ ደግሞ ምክንያቱ አልታወቀም። ስለዚህ ዑለማዎች የተለያየ ሕክማዎችን ቢያነሱም ነቢዩ ሰለላሁ ዐለይሂ ወሰለም ምንም እንዳደረጉ በግልጽ የተነገረ ነገር ስለሌለ ይሄ በእነዚህ ሁለት ዒዶች ላይ ብቻ ተገድቦ ይቀራል ማለት ነው። በእነዚህ ሁለት ምክንያቱም ነቢ ሰለላሁ ዐለይሂ ወሰለም ኖርማል ሰላት በሚወጡበት ጊዜ ዙሁር፣ ዓስር፣ መግሪብ፣ ኢሻ ይህን አድርገው አያውቁም። ልክ እንደዚህ ወደ ጁምዓ በሚሄዱበት ጊዜ ይህን አድርገው አያውቁም። ለዒድ ግን ይህንን ማድረጋቸው ያው ከነቢዩ ሰለላሁ ዐለይሂ ወሰለም የተገኘው ይሄ ነውና ይህንኑ ይዞ መከተል የሚያዋጣው ይሄ ነው ማለት ነው። የሚያዋጣው ይሄ ነው። ያንን መሰረት አድርጎ ያልተተገበሩትንም ለመተግበር መሞከር ይሄ የተሳሳተ ነው። ብዙ ሰዎች አንዳንድ ክስተቶችን ከነቢ ሰለላሁ ዐለይሂ ወሰለም የተገኘውን በመያዝ በዛ ቅያስ አድርገው ሌሎች ነገሮችንም ሲያደርጉ እንመለከታለን። ይሄ የተሳሳተ ነው። ለምሳሌ ቀብሮች ላይ የሆነ ቅጠል በጥሶ ወይም ዛፍ መትከልና የመሳሰለውን ነገር ሲያደርጉ እናያለን። ነቢ ሰለላሁ ዐለይሂ ወሰለም በአንድ ስፔሲፊክ ወቅት ላይ በሁለት መቃብሮች ላይ ያደረጉ ነው። ሒክማውንም ተናግረዋል። ስለዚህ እኛ ደግሞ በራሳችን አነሳሽነት ቀብር ባገኘን ቁጥር ወይም የዘመዶቻችን ቀብር ባየን ቁጥር ሄደን ቅጠል እዛ ላይ ማስቀመጥ ይሄ ከነቢ ሰለላሁ ዐለይሂ ወሰለም አልተገኘም። ከዛ በኋላም አላደረጉም፣ ከዛ በፊትም አላደረጉም ነቢ ሰለላሁ ዐለይሂ ወሰለም። ስለዚህ ሰዎች ተነስተው በራሳቸው ከዛ አንስተው ይህን ነቢ ሰለላሁ ዐለይሂ ወሰለም ያንን ያደረጉበትን ምክንያት ተናግረዋል። ኢነሁማ ለዩዐዘባን እየተቀጡ ነው። ስለዚህ ሐታ ነቢ ሰለላሁ ዐለይሂ ወሰለም እስካልደረቁ ድረስ ነው። በማዕና ይሄ ነገር በዘላቂነት ራሱ መፍትሄ እንዲሆን አይደለም ነቢ ሰለላሁ ዐለይሂ ወሰለም ያደረጉት። ይሄ የአላህን ቅጣት መከላከል ማለት ነው። እንደዛ ከሆነ ንየው የአላህ መልእክተኛ ምንድን ነው ያሉት? ማለም የይበሳ እስካልደረቁ ድረስ ምን ይሆናል? ቀብራቸው ላይ ይሰክንላቸዋል። ታዲያ ነቢ ሰለላሁ ዐለይሂ ወሰለም ለምንድን ነው ቋሚ የሆነ የማይደርቅ ቅጠል ወይም ዛፍ ለምን አልተከሉም? በዛ ቀብር ላይ ከመጨረሻው ድረስ ቀብሩ እንዲበርድላቸው ያን አላደረጉም ነቢ ሰለላሁ ዐለይሂ ወሰለም። ስለዚህ ይሄ ምንድን ነው የሚያሳየን? እሳቸው የሰሩት በተወሰነ ነገር ላይ ነው። ያን የተወሰነ ነገር ይዘን እኛም ደግሞ በራሳችን ሌላው ላይ እናደርጋለን ማለት ይሄ የተሳሳተ ነው። ልክ እንደዚህ አሁን በዒድ ላይ ነቢ ሰለላሁ ዐለይሂ ወሰለም ጁምዓ ላይ ሳያደርጉት በሌሎች ሰላት ወቅቶች ላይ ሳያደርጉ በዚህ በዒድ አልፍጥርና ዒድ አልአድሃ ላይ ብቻ ይህን ማድረጋቸው ምን ያሳየናል? በዚህ ላይ ብቻ የተገደበ መሆን ያሳየናል። ከዛ ተነስተው ግን ሰዎች በሌሎችም ጉዳዮች ላይ ወይም በሌሎች የሰላት ወቅቶችና ወይም በጁምዓ ላይ በመሳሰለው ላይ ይህን ማድረጋቸው ይሄ አዲስ ከነቢ ሰለላሁ ዐለይሂ ወሰለም ያልተገኘ ያደርጓል። ምክንያቱም አንድ ቢድዓ የሚባለው ምንድን ነው? አንድ ክስተት በነቢ ሰለላሁ ዐለይሂ ወሰለም ዘመን ሰበቡ ተገኝቶ ያን ክስተት ለማድረግ ሰበቡ ተገኝቶ ነቢ ሰለላሁ ዐለይሂ ወሰለም የሚከለክላቸው ነገር ሳይኖር ከተዉት በኋላ ላይ የሆነ ሰው መጥቶ ያንን ነገር ቢያደርገው ምን ይሆናል? ቢድዓ ይሆናል። እና ሰበቡ አለ ማድረግ ይችላል። ጁምዓ ነበረ በሳቸው ዘመን። በጁምዓ ጊዜ እንደዚህ አታርግ የሚል ክልክል አልነበረም። እዚህ ነቢ ሰለላሁ ዐለይሂ ወሰለም ማድረግ ይችሉ ነበር። በጁምዓ አለማድረጋቸው የሚያሳየው ምንድን ነው? በጁምዓ ቀን ይሄ ነገር እንደማይደረግ ነው። እዚህ አንድ ሰው ተነስቶ ይህንን ቢያደርገው አዲስ በዲን ውስጥ ተመጣው ነገር ሊሆን ይችላል ማለት ነው። ስለዚህ ምክንያቱ አልታወቀም። ምክንያቱ ቢታወቅ እንኳን ቅያስ ማድረግ አይሆንም። ምክንያቱም ሸሪዓ ነው። ሸሪዓ ደግሞ ቅያስ የምናደርግባቸው ቦታዎች አሉ አህካሞችን በተመለከተ። ነገር ግን እነዚህ ኢትባዕ ነብዩ ሰለላሁ ዐለይሂ ወሰለም ኢትባዕ በተመለከተ ምክንያቱ አንድን ነገር ለመተግበር እድሉን አግኝተው የሚከለክላቸው ነገር ሳይኖር ሳያደርጉት ከቀሩ እኛ በራሳችን አነሳሽነት ልናደርገው አይገባንም ማለት ነው። በዚህ ጉዳይ ላይ ብዙ ቢድዓዎችን ማንሳት እንችላለን። ሰበቡ ተገኝቷል፣ የከለከላቸው ነገር ሳይኖር ያላደረጉት ማለት ነው። ናም ዒድ ሙባረክ አለ። ጁምዓ ሙባረክ ያው ጁምዓ ሙባረክ የሚለው አልተገኘም። ዒድን ግን ታህኒያ ማድረጉ ተገኝቷል። ዒድ ታህኒያ ማድረጉ ተገኝቷል። ጁምዓ ግን እንኳን አደረሳቸው ቢል ለጁምዓ አልተገኘም። እንደዚሁ ለምሳሌ የበድርን ዘመቻ ድል በማስመልከት ሰዎች የበድር ቀን ብለው ያከብራሉ። የበድር ቀን ስንት ጊዜ አልፏል? በነብዩ ሰለላሁ ዐለይሂ ወሰለም በድር ካሸነፉ በኋላ በጣም ብዙ ዓመታቶች አልፈዋል። በድር ተመልሶ በድር የተከሰተበት ዓመት ዞሮ የሚመጣበት ማለት ነው። እድሉ ነበረ ማለት ነው። ያንን እንዳያደርጉ የሚከለክላቸው ሰበብ አልነበረም። ቀን ብለን ማክበር
ይሄ ከሸሪዓ ውጭ እንደሆነ ያመለክታል። ልክ እንደዚሁ ሌሎቹም ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ልደት በዓልን በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም ስንትና ስንት ረቢዑል አወሎች አልፈዋል በሳቸው ዘመን። ያንን ረቢዑል አወልን የልደታቸው ማስታወሻ አድርገው እንዲይዙ ወይም እንዳይዙ የሚከለክላቸው ነገር አልነበረም። ግን ሆን ብለው ትተውታል። እዚህ ሰዎች ዛሬ ደግሞ ለትውስታና ለመሳሰለው ብለው ያደርጉት አይሆንም። በጣም የሚያስቀው ነገር አንዳንዶቹ ምን ይላሉ? ሰሐባዎች እኮ የዛኔ በጂሃድ በዒባዳ ቢዚ ስለነበሩ ይሄን ያላከበሩ። ይሄ ደግሞ የባሰ የሚያሸማቀቅ የሆነ መልስ ነው የሚናገረው ሰው ማለት ነው። የሚናገረው ሰው አለማፈሩ ያኒ በዒባዳና በጂሃድ ቢዚ ነበሩ ማለት እኮ እኛ ያንን ማድረግ አንችልም፣ እኛ የለንበትም ከዚህ ውስጥ ማለት ከማጨብጨብና ከመጨፈር ውጭ እንዴት እንደዚህ ይባላል? ስለዚህ እያንዳንዱ የዒባዳ ጉዳይ ላይ ነብዩ ሰለላሁ ዐለይሂ ወሰለም ለምሳሌ አሁን የተራዊህ ሰላትን እንመልከት። ሰለላሁ ዐለይሂ ወሰለም ሰግደው ነበር። ከዛ በኋላ የዒድ የተራዊህ ሰላት የሚሰግዱባቸው አጋጣሚዎች ነበሩ። እድሉ ተገኝቷል ማለት ነው። የሚከለክላቸው ምክንያት ነበረ? አዎ ነበረ። ያ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት እኔ ኸሺቱ አን ተፍረዳ ዐለይኩም ፈላ ተጥቂዋ። አላህ ሱብሓነሁ ወተዓላ ጉጉታችሁን አይቶ ግዴታ ያደረገውና እናንተ ደግሞ የማትችሉት ይሆናል፣ ልትወጡት አትችሉም። ለዛ ብዬ ነው የተወው። እዚህ ያ ነገር በተወገደ ሰዓት ያ ተመልሶ ሊመጣ ይችላል። ስለዚህ ሰላት ተራዊህ ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ የሚያስፈራ ነገር የሚከለክለን ነገር የለም። ለምን? ዋህይ አይወርድም። ቆሟል ማለት እዚህ አላህ ሱብሓነሁ ወተዓላ ዋህይ አውርዶ ዋጅብ ነው ይላል የሚል ስጋት የለም። ስጋቱ ስለተወገደ አሁን ተራዊህ ለጀማዓ መስገዱ ወደ ነበረበት መመለስ ነው። ከመሆኑም ጋር ሰሐባዎች ከዛ በኋላ በግሩፕ ሆነው ይሰግዱ ነበር። እስቲል ሰላት ጀማዓ ሁሉም በአንድ ላይ አልሰገዱትም እንጂ ማለት ነው። ናም ሰላተል ጋኢብ እንደዚሁ ነብዩ ሰለላሁ ዐለይሂ ወሰለም አንዴ ነው የሰገዱት። ሰላተል ጋኢብ አንዴ ነው የሰገዱት፣ እሱም በነጃሺ ላይ ማለት ነው። በዚህ ዙሪያ ዑለማዎች የተለያዩ ማብራሪያዎችን አስቀምጠዋል። ሰላተል ጋኢብ ነብዩ ሰለላሁ ዐለይሂ ወሰለም አንዴ ነው ያደረጉት። ይሄ ሰላተል ጋኢብ ከዛ በኋላ አለመደረጉ ሰለላሁ ዐለይሂ ወሰለም ከዛ በኋላ የብዙ ሰዎች መሞት ዜና ደርሷቸው አለማድረጋቸው የሚያሳይ ይላሉ ዑለማዎች የተለያየ ነጥቦችን ሲያስቀምጡ። አንደኛ ያ ሰው ወይም ነጃሺ በወቅቱ ሲሞት ሰላተል ጀናዛ አልተሰገደበትም ነበረ የሚል አንድ የመከራከሪያ ነጥብ አለ። ሌላኛው ደግሞ በጥቅሉ እንደነዚህ አይነት ታላላቅ የሆኑ መሪዎች ለእስልምና ታላቁ ውለታ ያላቸው መሪዎችን ብቻ በሚመለከት ነው። እዚህ ነጃሺ ካለው ቦታ ለሙስሊሞች ያደረገው ለሙሃጅሮች ካደረገው ቦታ አንጻር እንዲሁም ደግሞ መሪ ነው። ከዚህ አንጻር ነው ነብዩ ሰለላሁ ዐለይሂ ወሰለም ያደርጉለት። ስለዚህ በዚህ ደረጃ ላይ ያለ ሰው የትም ቦታ ላይ ቢሞት አሁንም ወደፊትም ይሰገዳል የሚል መደምደሚያ ላይ ይደርሱ አሉ። በጥቅሉ ደግሞ ሰላተል ጋኢብ ይሰገዳል ያሉ አሉ። ግን ይሄ በጣም ሬር ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በተለያየ ወቅት ላይ የሰዎች መሞት ዜና ይደርሳቸዋል። ነገር ግን ሰላተል ጋኢብ አይሰግዱም። ይሄ ማለት ምን ማለት ነው? ሁሉም ያኒ ለምሳሌ አንዳንድ ሀገራችን ላይ እንደምናየው ማለት ነው አንዳንድ መሳጅዶች ላይ በየጁምዓው ለኢማሙ ደብዳቤ ይቀርባል። ያ ሰው ገጠር ነው የሞተው፣ ተሰግዶበታል፣ ዱዓ ተደርጓል፣ ተቀብሯል። ከዛ ግን እዚህ ከተማ ያለው ሰው ደግሞ እገሌ እንደዚህ አይነት ሰው ሞቶብኛልና ሰላተል ጋኢብ ይሰገድልኝ ብሎ ወረቀት ያስቀምጣል። ያኛውም ያስቀምጣል። 10 ምናምን የሆነ ደብዳቤዎች ይመጣሉ። ለዛ ሁሉ ሁሌ ከሰላተል ጁምዓ በኋላ ሰላተል ጋኢብ እየተባለ ይሰገዳል። እንደነዚህ አይነቱ ይሄ ዲን በዲን ላይ አዲስ ነገር ማምጣት የለም እንደዚህ አይነት። ስለዚህ ወላሁ አዕለም ከሁለት አንድ ከሆነ ያስኬዳል። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በህይወታቸው ከዛ ውጭ ሰላተል ጋኢብ ሰግደው ያውቁ። እንደሚቻል ለማሳየት ነው ብሎ ሊከራከር ይችላል አንድ ሰው። ነገር ግን ከዛ በኋላ አለመደረጉስ ምንን ያሳየናል? በየጊዜው የተለያዩ ሰሃባዎች በጦር ሜዳ ላይ በተለያዩ አጋጣሚዎች ይሞታሉ። ይህንን ሰላተል ጋኢብ አለማድረጋቸው የሚያሳየን ኢብን ሐታ ኻስ በነጃሺ ብቻ ላይ ነው ያሉም አሉ። ከመሆኑም ጋር ከሁለት አንድ ሊያሳየን ይችላል። አንደኛ ሰላተል ጀናዛ ያልተሰገደበት ከሆነ የሞተበት አካባቢ ላይ በብዙ ሙስሊሞች ሳይኖሩ ወይም ደግሞ የሚሰግድበት ሰው ሳይኖር ቀርቶ ከተቀበረ ሰላተል ጋኢብ ቢሰገድለት ይቻላል የሚል ያስኬዳል። ሁለተኛው ደግሞ ያ ሰው ከመሪዎች ታላላቅ መሪዎችና በእስልምና ላይ ታላቅ የሆነ ለእስልምና ያደረጉት ውለታ ከግምት ውስጥ በማስገባት በሚሞቱ ጊዜ ይሰገድባቸዋል የሚለው እነዚህ ሁለቱ ያስኬዳል። ከዛ ውጭ ግን ማስረጃ
አናገኝለትም ማለት ነው። አላሁ አዕለም። ኢንሻአላህ ያው ሌሎችን ዝርዝሮችን በዚህ ዙሪያ ሰላተል በሌሎች በሰላተል ጀናዛ ነው መሳሰሉ ርዕሶች ላይ እንመጣለን። ናም ተክቢራ አምልጦት ከደረሰ ናም ያመለጠው ሰውዬ ያው ዝም ብሎ ቀጥ ብሎ ይሰግዳል፣ ችግር የለውም። ተክቢራዎቹን ማድረግ አይጠበቅም። ምክንያቱም አሁን ለምሳሌ ሁለተኛው ረካ ላይ ከደረሰ ከኢማሙ ጋር ነው የሚያደርገው፣ 5 ነው የሚያደርገው። ስለዚህ ያኛውን ያመለጠውን ሲሰግድ ዝም ብሎ ተነስቶ ብቻ እንትን ሊለው ይችላል፣ ሊሞላው ይችላል። እንዳለ ያው ተክቢራዎቹ ሱና ከመሆናቸው ጋር ነው። ቢያደርገው የትኛውን ነው የሚያደርገው? ያ والله أعلم። ዑለማዎች የነቢ ሰለላሁ ዐለይሂ ወሰለም መንገድ ማቀያየራቸውን በተመለከተ ከሚያነሷቸው ሕክማዎች መካከል አንደኛ በአንዱ መንገድ ሲሄዱ ያገኟቸውን ሰዎች ያኒ ሰላምታ ተህኒያ ምናምን ከማድረግ ጋር በዛ መንገድ ያላገኟቸውን ሰዎች በሌላ መንገድ ላይ ለማግኘት ነው የሚል ምክንያት ያቀርባሉ። ሌላው የተጓዙበትን መንገድ በረካ አጅሩን ለማግኘት ነው። በማዕና ያው በዚህ መንገድ ሲሄዱ ያው የሄዱበት መንገድ ይመሰክርላቸዋል። እዚህ መንገድ ቀይረው ደግሞ ያንን አጅር ለማበርከት ነው የሚል አለ። ሌሎቹ ደግሞ የእስልምናን አጉልቶ ለማሳየት እስልምና የሸሪዓን ሻዒሮች የእስልምና ምልክቶችን አጉልቶ ለማሳየት በዚህ በኩል ሲሄዱ ዛሬ ምንድነው ሙስሊሞች ምን አገኙ ይባላል። ስለዚህ ዒዳቸው ነው በዓላቸው ነው ይባላል። በሌላ መንገድ ደግሞ ሲሄድ እንደገና በዚህ መንገድ ያላዩአቸው በሌላ መንገድ ደግሞ ሲሄዱ የሚያዩአቸው ሰዎች ይሄንኑ ይመለከታሉና ያንን ለማድረግ ነው የሚል አለ። መንገዱን ሊመሰክርላቸው የሚል አለ። ሌላው ተፋኡል ነው ይላሉ። ያኒ አህዋሉን አላህ Subhanahu Wa Ta'ala ከአንድ ሁኔታ ወደ ተሻለ ሁኔታ እንዲቀይርልን የሚል ሐሳብን ወይም ፍላጎትን በሚያዝ ነው የሚል አለ። ይሄንን ሁሉም ምክንያት አንድ ላይ ሊሆን ይችላል ብለው ሁሉንም እንደ ምክንያት ሕክማ አድርገው የሚያነሳሉ። እንዳልነው በጥቅሉ ይሄ ነው ተብሎ የተዘገበ ነገር የለም፣ ለምን እንደቀያየሩ ማለት ነው። እነዚህ ሁሉ ሊሆኑ የሚችሉ ነገሮች ናቸው ማለት ነው፣ ምክንያቶች ሊሆኑ የሚችሉ ናቸው። ቀጣዩ ሐዲስ ከአነስ ብን ማሊክ ረዲየላሁ ዐንሁ የተዘገበ ነው። قال قدم رسول الله صلى الله عليه وسلم المدينة ولهم يومان يلعبون فيهما فقال قد أبدلكم الله بهما خيرا منهما يوم الأضحى ويوم الفطر أخرجه أبو داود والنسائي بإسناد صحيح። ከአነስ ብን ማሊክ ረዲየላሁ ዐንሁ የተዘገበው ደግሞ እነዚህ ሁለቱን ዒዶች በተመለከተ ያለውን قال قدم رسول الله صلى الله عليه وسلم المدينة የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ሲመጡ ወለሁም አይ አህሊ المدينة የመዲና ሰዎች የውማን ሁለት ቀን ነበራቸው የልዓቡነ ፊሂማ በነዛ በሁለት ቀናቶች ላይ የሚጫወቱባቸው የሚደሰቱባቸው ቀናቶች ሁለት ነበሩ። فقال የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? قد أبدلكم الله بهما አላህ Subhanahu Wa Ta'ala በእነዚህ ፋንታ ቀይሮላቸዋል። አላህ ቀይሮላቸዋል በእነዚህ ሁለት ዒዶች ፋንታ خيرا منهما ሌላ አይደለም ያሉት ነብዩ ሰለላሁ ዐለይሂ ወሰለም ከነዚህ ሁለቱ የተሻለ ምርጥ ነገሮች ዒዶችን አላህ Subhanahu Wa Ta'ala ተክቶላቸዋል ወይም ቀይሮላቸዋል። يوم الأضحى ويوم الفطر የዒድ አልአድሓና የዒድ አልፍጥርን አላህ ተክቶላቸዋል። ቢማዕና ያንን አስወግዶ ይሄንን አምጥቶላቸዋል። እነዛ ሁክማቸው ምን ሆነ? የተወገደ ነው ማለት ነው። እነዚህ ነገሮች የጃሂልያ በዓሎች ናቸው፣ ተቀባይነት የላቸውም። በእነሱ ምትክ ደግሞ አላህ ያንን ትታችሁ አላህ የተካላችሁን ውሰዱ ማለት ነው። አኽረጀሁ አቡ ዳውድ በኢስናድ ሰሒህ አቡ ዳውድ ሰሒህ በሆነ ሰነድ ዘግበውታል። ይሄ ሐዲስ የሚያሳየን ኢስላም ማንኛውም የጃሂልያ የሆነ ተግባራትን የጃሂልያ የሆነ ዒባዳና የጃሂልያ በዓልን ሁሉ እንዳስወገደ ያሳየናል። ምክንያቱም የጃሂልያ ዒዶች ሁሉ ጊዜ የሚያስታውሱን ነገር ምንድነው? እሱ
የሆነ ወይ የኩፍር ነገር ነው ወይ አላህ Subhanahu Wa Ta'ala ህግ የጣሰ ነገር ነው ወይም በጥቅሉ ጃሂልያ የሆነ ነገር ነው የሚያስታውሰው መልካም የሆነ ትውስታ ላይ ኖራቸው ነው ማለት ከሸሪዓ አንፃር ስንመለከት ሸሪዓዊ የሆነ ጥቅም የሚያመጡ ትውስታዎች የላቸውም ወይ አንዱ ከአንዱ ጋር የተጋደለበት ነው ወይ አንዱን የዘረፈበት ነው ወይ ደግሞ አንዱ ብሔር ከሌላው ብሔር ራሱን ከፍ ያደረገበትና ያንበረከከበት ያሸነፈበት እነዚህን የመሳሰሉ ናቸው አብዛኛዎቹ ማለት ነገር ግን ሸሪዓ እነዚህ የሆኑ የጃሂልያ ነገሮችን በሚያስወግድበት ጊዜ በጥቅሉ መጫወት መደሰት የሚባል ነገር ካሁን በኋላ አያስፈልጋቸውም አይደለም ያለው ማለት ነገር ግን በመትኩ አላህን እያስታወስን ሸሪዓን ከፍ እያደረግን እንደዚሁም ራሳችንና ቤተሰቦቻችን የምናስደስትበት የሆነ ነገር አላህ Subhanahu Wa Ta'ala ደነገገልን ማለት ነው ይሄ እስላማዊ የሆነ መልካም ምርጥ የሆነ ዒድ የሚያስታውሰን ምንድነው እሱ አላህን Subhanahu Wa Ta'ala ማስታወስ ዚክር ማድረግ ተክቢር ማድረግ ሰላት መስገድ ወዕዝ መስማት እንደዚሁም ደግሞ መብላት መጠጣት መደሰት አዳዲስ ልብሶችን መልበስ ቀናችንን በደስታ ማሳለፍ ማለት ነው ይሄ ነው ሌላው በዚህ ሐዲስ ላይ የምንመለከተው በዛ በጃሂልያው ዒዶች ላይ ምንድነው ያደርጉ የነበረው ስንል ያው ይጫወታሉ የተለያዩ የጫወታ አይነቶችን ያደርጋሉ እነዚህ ናቸው ይደረጉ የነበረው ማለት ነው ስለዚህ ሸሪዓ በእነዚህ ዒዶቻችን ላይ የተሻለ ነገር ሲቀይር የመጫወቱን ነገር ግን ይቅርባቸው አላለ የመጫወቱ ሸሪዓዊ በሆኑ ሸሪዓን ገደብ በጠበቀ መልኩ መጫወት ይሄ እንዳለ ነው ያለው ማለት ነው ስለዚህ ወንዶቹ እነሱን በሚመለከት መልኩ የተለያዩ የኢላማዎችን እንደዚሁም ደግሞ ዋና የመሳሰሉ ሸሪዓ የሚፈቅዳቸውን ግልቢያ እነዚህ የመሳሰሉ ነገሮችን ሊያደርጉ ይችላሉ ማለት ነው በዒዱ ላይ ሰውን ሊያነሳሳ ሊቀሰቅስ የሚችልና እንደዚሁም ሸሪዓዊ የሆኑ ልምምዶችን ማድረግ የሚችሉበት ማለት ነው ሁሉም ግን በጥቅሉ ምን መሆን አለበት ከመሐረማት የራቀ መሆን አለበት እክትላጥ ለምሳሌ ዒድ ለማክበር በሚል ስም ወንድና ሴቱ ተቀላቅሎ የሚጨፍርበት መሆን የለበትም ወንዱ እያጨበጨበ ከበሮ እየመታ የሚዘልበት መሆን የለበትም እንደዚሁም የተለያዩ የዘፈን አይነቶችን እየተዘፈነ መሆን የለበትም ማለት ነው የሙዚቃ መሳሪያዎችን እየተጠቀሙ መሆን የለበትም እነዚህ ሁሉ ነገሮች ምንድናቸው ከሸሪዓ ሙኻሊፍ የሆኑ ናቸው ሸሪዓ የሚፈቅዳቸው ነገሮች አሉ ያው ምንድነው ወንዶች በተለያዩ ሸሪዓ በሚፈቅደው ልክ ጫወታ ሊጫወቱ የትግል ሊሆን ይችላል እንደዚሁም ደግሞ ጦር ውርወራ የኢላማ ተኩስ ሊሆን ይችላል እንደዚሁም ደግሞ ፈረስ ግልቢያ ዋና የመሳሰሉ ሸሪዓ የሚፈቅዳቸው ነገሮች ሴቶች ደግሞ በሴቶች በኩልም እንደዚሁ የራሳቸው የሆነ ልጃገረዶች ደግሞ በሸሪዓ ገደብ በጠበቀ መልኩ እየዘፈኑ ሊጫወቱ የሚችሉበት እድል አለ ማለት ነው ከዚህ ሐዲስ ሌላው የምንረዳው ምንድነው የጣዖት አምላኪዎች ወይም በጥቅሉ የጃሂልያ ሰዎች ከሚያከብሩት ክብረ በዓል ሙስሊሞች መራቅ እንዳለባቸው እንመለከታለን የይሁዲዎች የነሳራዎች ክብረ በዓል አለ በየዓመቱ የሚያከብሩት ማለት ነው እነዚህ ክብረ በዓሎች ተቀባይነት የላቸውም በሸሪዓ ማለት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ያንን ነገር አስተተው ሌላ አላህ Subhanahu Wa Ta'ala የሚወደውን ነገር መደንገጋቸው ወይ ማቅረባቸው ይሄ የጃሂልያው ክብረ በዓል ሁሉ በዲን እስላም ላይ ተቀባይነት የለውም እንዲሁም አንዳንዶቹ ወደ ኩፍር ደረጃ ራሱ ሊያደርሱ ይችላሉ ሙስሊሞች ከተገበሯቸው ማለት መተግበር አይደለም ኢቭን hatta እንኳን አደረሳችሁ በሚባልበት ደረጃ ላይ እንኳን አደረሳችሁ ማለት በጣም ወደ ኩፍር ካልደረሰ አንድ ሰው ከሙሐረማት ነው ብለው ዑለማዎች የደነገጉታል ተህኒአቱል ኩፋር ፊ አያዲ ኩፋሮችን በዒዳቸው ላይ የእንኳን አደረሳችሁ የሚለውን መልእክት ማስተላለፍ ለምሳሌ የጣዖት አምልኮ ከሆነ የሽርክ በዓላቶች ከሆኑ እነዚህን የሽርክ በዓላቶችን እንኳን አደረሱ ማለት አንድ ሰው ኸምር ሲጠጣ እንኳን ደስ ያለ ከማለት የከፋ ነው ይላል ዝሙት ስለሰራ እንኳን ደስ ያለ ከማለት የከፋ ነው ይላል ስለዚህ እነዚህን ነገሮች ሙስሊሞች መጠንቀቅ አለባቸው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሆን ብለው እነዚህን የጃሂልያ በዓላቶች ወደ አላህ Subhanahu Wa Ta'ala ወደ ተሻለ ነገር ቀይሮላቸዋል ሲሉ ያንን ምን አድርጉት ነው ተውት ከዚህ በኋላ አያስፈልጋቸው ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በዛው ወቅት ላይ ነገር ግን ስሙን አይደለም የቀየሩት ቀኑንም ሁኔታውንም ሁሉንም ነገር ነው የቀየሩት ምክንያቱም ዒድ አልአድሃ የሚከበርበትና እነሱ ባህላቸው የሚያከብሩበት አንድ አይደለም ዒድ አልፊጥር የሚከበርበትና እነሱ ባህላቸው የሚያከብሩበት አንድ አይደለም እዚህ ይሄ ጃሂልያ የሚለው ነገር ከጭንቅላታቸው ውስጥ ጠርጎ እንዲወጣ የታለመበት ነው ማለት ነው شيخ الإسلام رحمه الله تعالى من يلالو دلت الدلائل من الكتاب والسنة والإجماع ككتاب كسنة كإجماع
የምናየው ማስረጃዎች ወልአታር ወልኢዕቲባር አታሮችንም ስንመለከት እንዲሁም ግንዛቤ በምንወስድበት ጊዜ የሸሪዓን ድንጋጌዎች አለ አነ ተሸቡሃ ቢልኩፋሪ መንሂዩን አንሁ በኩፋሮች መመሳሰል የተከለከለ መሆኑን ከኪታብ ከሱና ከኢጅማዕ እንደዚሁም ከአታሮችና ኢዕቲባሩንም ግምት ውስጥም በምናስገባበት ጊዜ የምናየው ይሄንን ነው ማለት ነው። ሊመሳሰሉ ማለት ነው። ነዓም አዕያዱል ኩፋር ሚነል ኪታቢይን ወገይሪሂም ሚን ጅንሲን ዋሂድ አንድ አይነት ነው ማለት ነው። በአንድ ተርታ ነው የሚመደቡ የካፊሮችም የአህለል ኪታቦችም ወይም የሌሎች ሙሽሪኮች የጣዖት አምላኪዎችም ቢሆን ሁክማቸው ከአንዱ የሚለይ አይደለም። ፈላ የሒሉ ሊልሙስሊሚን አን የተሸበሁ ቢሂም ወደ ሙስሊሞች በእነዚህ ሰዎች መመሳሰል አይፈቀድም። ፊ ሸይኢን ሚማ የኽተሱ ቢአዕያዲሂም እነሱን በሚነጥል መልኩ ላ ሚን ጣዓም ምግባቸው፣ ወላ ሊባሲን ልብስም፣ ወላ እግቲሳሊን ትጥበት ሊሆን ይችላል፣ ወላ ኢቃዲ ኒራኒን እሳት ማቀጣጠል፣ ሻማ መለኮስ የመሳሰሉት ሊሆን ይችላል፣ ወላ ተዕጢል ዓደቲን እንዲሁም በተለምዶ የሚሰራውን ነገር አንድ ሰው ማቆም፣ ለምሳሌ ስራ መዝጋት የመሳሰለው፣ ሚን መዒሸትን አው ገይሪሃ በኑሮ ደረጃ ዘወትር ከሚፈጽማቸው ነገሮች ሊዘጋ ስራ ሊዘጋ ሱቅ ሊዘጋ አይገባውም ማለት ነው። አው ተርኪል አዕማል አራቲባ ሚን ሰናዒ ለምሳሌ ምርት የሚያመርቱ ቦታዎች ሁሉ ስራ ሊያቆሙ አይገባም። አው ትጃራ የንግድ ቦታ አው ኢትኻዚ የውም ራሐቲን የእረፍት ቀን አድርጎ መውሰድም አይሆንም። ወፈራሒን የደስታ ቀን ወለዕብ የመጫወቻ ቀን አላ ወጅህን ዩኻሊፉ ማ ቀብለሁ ወማ በዕደሁ ሚነል አያም ከሱ በፊት ያሉትን ከሱ በኋላ ያሉትን ቀናቶች በተለየ መልኩ ሊደረግ የሚገባው ምንም ነገር የለም እነዚህን ቀናቶች በተመለከተ። ስለዚህ የኩፋሮች ዒድ በጥቅሉ አንድ አይነት ነው። ለነሱ ተብሎ የሚቀነስ የሚጨመር ነገር መኖር የለበትም በህይወታችን ውስጥ ማለት ነው። በህይወታችን ውስጥ የሚጨመር የሚቀነስ ነገር ወይም የምናቆመው የምናስኬደው ነገር መኖር የለበትም። ሁሉም አዕያዶች አንድ ናቸው። ስለዚህ ከዚህ ጋር ተያይዞ የሚመጡት እነዚህ በተለምዶ ሰዎች የሚያደርጓቸው የእናቶች ቀን፣ የአባቶች ቀን፣ የፍቅረኞች ቀን፣ የሙስሊሞች ቀን፣ የምናምን ቀን እየተባለ ቀን ተሰጥቶት በዛ ቀን የተለየ ነገር የሚደረግባቸው ምንም ነገር የለም። ከሸሪዓ አንጻር ሙኻሊፍ ነው ለሸሪዓ ማለት እነዚህ ሁሉ አዕያዶች ለሸሪዓ ተቃራኒ ናቸው። ከነዚህ ጋር ተያይዞ ኢስላማዊ ባህሪ የተሰጣቸው ደግሞ አሉ። እስላማዊ ባህሪ ሸሪዓዊ ባህሪ ተሰጥቷቸው የሚተገበሩ አሉ። እነዚህም ከዛ የተለየ ሁክም አይኖራቸው። የመውሊድ በዓል፣ የኢስራና ሚዕራጅ የመሳሰሉት እየተባለ የሚደረጉት ክብረ በዓሎች ሁሉ እነዚህ ሁሉ ቦታ የላቸው ማለት ነው። ኢህቲፋል በዚክር አልኢስራ ወልሚዕራጅ የመሳሰሉት ምክንያቱም አላህ ሱብሓነሁ ወተዓላ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ዲኑ ተሟልቷል። በተሟላ ዲን ውስጥ ያለ ከሆነ ይተገበራል። በዛ ዲን ውስጥ የሌለ ከሆነ ግን ሌላ ነው ማለት ነው። በዚህ ሐዲስ ውስጥ ሌላው የምናገኘው እነዚህ ሁለቱ ዒዶች የሙስሊሞች የደስታ የሸሪዓን ገደብ ባደረገ መልኩ የሚዝናኑበት የሚፈነጥዙበት ወይም ደግሞ ደስታቸውን በግልጽ የሚያሳዩበት ቀናቶች ናቸው እነዚህ ሁለቱ ዒዶች ማለት ነው። ስለዚህ ሙባህ በሆኑ ነገሮች መደሰት፣ መጋጌጥ፣ መዋብ እንደዚሁም አዳዲስ ልብሶችን መልበስ የመሳሰሉት ሁሉ በዚህ ውስጥ ዒድ ለልጆች ብቻ ሳይሆን ኦፍኮርስ ለልጆች የተለየ ነው ከመሆኑም ጋር እነዚህ ዒዶች ለሙስሊሞች ሁሉ በጠቅላላ ወንዱም ሴቱም ትልቁም ትንሹም የሚያከብራቸው ናቸው ማለት ነው። ይሄ ሐዲስ የተለየ የሚያደርገው ምንድን ነው? ሁለቱንም በአንድ ላይ አምጥቶ ምርጥ የሆነውና አላህ የሚወደውን ነገር አስቀምጦልን ሌሎቹን ደግሞ አንቅረን እንድንተፋቸው ወይም አርግፈን እንድንጥላቸው የሚያደርግ ሐዲስ ስለሆነ ነው ማለት ነው። ሌላው ሸሪዓ በጥቅሉ ስንመለከት የአላህን ትዕዛዝ የሚጥስ እስካልሆነ ድረስ ሸሪዓውን ሊሚት የሸሪዓውን ገደብ የጠበቀ እስከሆነ ድረስ ወይም ሸሪዓውን ስርዓት የተከተለ እስከሆነ ድረስ ሰዎች በህይወታቸው ውስጥ የሚያደርጉት ነገር የሚያስደስታቸው የሚያዝናናቸው ነገር የተከለከለ አይደለም ማለት የሸሪዓን ህግ እስካልጣሰ ድረስ የሸሪዓን ደንብ እስካልጣሰና የሚኻልፍ ነገር እስካልሆነ ድረስ ማለት ነው። ከነዛ ውስጥ ይሄ ሐራም የሆኑ ዘፈኖች ከሌሉበት በሰርጋቸው ቢደሰቱ ችግር የለውም። ነገር ግን የሙሐረማት የሆኑ እክትላጥን መጠንቀቅ እንደዚሁም ደግሞ እነዚህ ሐራም የሆኑ የዘፈን አይነቶችን ወይም ሙዚቃ ከፍቶ ከሸሪዓ ውጪ የሆኑ ነገሮችን የሴቶችን ውበት የሚገልጽ የሆነ የሴቶችን ቁመና እነዚህን የመሳሰሉትን እየገለጸ የሚያወራ ወይም ወንዱን እያዳነቀ የሚያወራ አይነት ነገር
የሆኑትን በመጠንቀቅና በመራቅ ሸሪዓ ግን በሚፈቅደው መልኩ ሐላል በሆነ መልኩ መደሰትን ሰው ልጆች በህይወታቸው ላይ ማድረጋቸው በሸሪዓ የሚከለከል አይደለም። እዚህ ነው ኢማም አልቁርጡቢ ረሒመሁላሁ ተዓላ ምን ይላሉ? አመል ጊናኡ ፈላ ኺላፈ ፊ ተሕሪሚ። ዘፈንን በተመለከተ ሙዚቃን በተመለከተ ሐራም ለመሆኑ ምንም ኺላፍ የለም። ሐራም ለመሆኑ ምንም ኺላፍ ሊአነሁ ሚነ ለህዊ ወለዕብ ልሙሐረም ብልኢትፋቅ። ምክንያቱም ይሄ ሐራም ከሆኑ ጫወታና ዛዛታዎች መካከል ነው የሚመደቡ። ወአማ ጊናኡ ልጃሪየተይን፣ አንዳንድ ሰዎች እንደሚሉት እነዛ ሁለቱ ልጃገረዶች ከአይሻ ጋር ሆነው ነብዩ ሰለላሁ ዐለይሂ ወሰለም ቤት ውስጥ ሲዘፍኑ የነበረው ይሄንን መሰረት በማድረግ ሰዎች በዓለም ላይ ያለውን ሙዚቃ ሁሉ ሊጠቀሙ የሚችሉበት መንገድ የሚከፍት አይደለም። ፈለም የኩን ኢላ ወስፉል ሐርቢ ወሹጃዓ። እነዚህ ልጆች ልጃገረዶች ያደርጉ የነበረው ምንድነው? ያኒ ከአሁን በፊት የተፈጠሩትን የጦርነት ገድሎችን በማንሳት ጀግንነትን በማንሳት ነው ሲያወድሱ የነበረው ማለት ነው። ወማ የጅሪ ፊል ቂታል፣ በጦርነት ውስጥ በጂሃድ ውስጥ ይከሰቱ የነበሩ ነገሮችን ነው እያነሱ ሲያወሩ የነበረው። ወሊዛሊከ ረኸሰ ረሱሉላህ ሰለላሁ ዐለይሂ ወሰለም ፊህ፣ ለዚህ ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ያግራሩት ማለት ነው። ፈልጊናኡ አለዚ ዩሐሪኩ ሳኪን፣ ነገር ግን የረጋን የሚያነቃቃ ወይም የቀዘቀዘን ስሜት የሚቀሰቅስ የሆነ ወየህይጁል ካሚል፣ ድብቅ የሆነውን ነገር ቀስቅሶ የሚያቀጣጥል ከሆነ ወፊህ ወስፉ መሐሲን ስቢያን፣ ልክ እንደዚሁ የህፃናቶችን ውበት ወኒሳ፣ የሴቶችን ቁንጅና የሚያሞግስ ከሆነ እንደዚሁም ደግሞ አንዳንድ አላግባብ የሆኑ ንግግሮችን የሚያመጣ ከሆነ ኸምርን የሚያወድስ ከሆነ እነዚህን የመሳሰሉ ነገሮች ከሆኑ ፈላ የኽተሊፉ ፊ ተሕሪሚሂ ሐራም በመሆኑ ላይ ምንም ጭቅጭቅ የለም ማለት ነው። ምንም ጭቅጭቅ የለም። አንዳንድ ሰዎች ይዘፍናሉ። አብዛኛዎቹ ዘፈኖች የሚዘፈኑት በአሁኑ ሰዓት ስድብ ካልሆኑ በጣም ቆሻሻ አጸያፊ ንግግሮችን የማትሰማበት ከሆነ በቃ ወንዱ ሲዘፍን የሴቷን ውበትና ቁመና የሚገልጽ ነው። ወይም ሴቷ ስትዘፍን በፍቅር እንደተንበረከከች አድርጋ የማታውቀውን ሰው ወይም ዝም ብላ አንድ ሰው እንትን እንዳፈቀረች አድርጋ ውሸቷን ታወራለች፣ ትዘፍናለች። ከዛ ሌላውን ሁሉ በዚህ ውስጥ እንዲገባ ታደርጋለች ማለት ነው። ይሄ ነው። እዚህ ሰዎች በተለያየ አይነት መልኩ ውሸቶችን የማይሆን ነገሮችን ይናገራሉ። ለዚህ ነው አላህ ሱብሓነሁ ወተዓላ ምን ያለው? ወሹዓራኡ የተቢዑሁሙል ጋውን አለም ተራ አነሁም ፊ ኩሊ ዋዲን የሂሙን ወአነሁም የቁሉነ ማ ላ የፍዐሉን ኢላ አለዚነ አመኑ ወዐሚሉ ሷሊሓት ወዘከሩላህ ከሲራ። እዚህ ይሄ ነው በግጥሞች ውስጥ ኢላ አለዚነ አመኑ ወዐሚሉ ሷሊሓት ወዘከሩላህ ከሲራን ወንተሰሩ ሚን ባዕድ ማ ዙሊሙ። ይሄ ነው እንጂ እነዚህ ሹዓራዎችማ የታወቀ ነው። የማይሆነውን ነገር እንደሆነ አድርጎ ይናገራል፣ ወይም ያልሆነውን ነገር እንዲሆን መሆን የማይችለውን ነገር እንዲሆን ያደርጋል። ቆዳ የተወስዶ ጫማ ይሆንላት ብሎ ይዘፍናል። ምን ማለት ነው? የእውነት አድርገው ይባል ማያደርገውን ነገር ማለት ነው። ስለዚህ እነዚህ አላግባብ የሆኑ ንግግሮችን አርግፎ መተውና ከእንደዚህ አይነት ነገሮች መራቅ አለበት ማለት ነው። ስለዚህ እንደዚህ አይነት ነገሮች ላይ ምንም ኺላፍ የለም ማለት ነው። ወላ ኢዕቲባር ቢመብተድዐሁ الجهلة من الصوفية في ذلك። ከዚሁ ጋር ተያይዞ ደግሞ ሌሎች አሉ ሱፊያዎች በዚህ ዙሪያ ያመጧቸው አዳዲስ ፈጠራዎች ይችላል ኢማም አልቁርጡቢ ረሒመሁላሁ ተዓላ። ወላ ኢዕቲባር ቢመብተድዐሁ الجهلة من الصوفية። አይተናል። ያው በዒድ ላይ በቃ ወንዱ እኮ ከበሮ ይዞ ድው እያደረገ እያጨበጨበ እየዘለለ ይዘፍናል። ይኸውም ድንበር ያለፈ የሆነ ነቢዩን ሰለላሁ ዐለይሂ ወሰለም ማወደስ፣ ድንበር ያለፈ የሆነ ነቢዩ ሰለላሁ ዐለይሂ ወሰለም ማውሳት፣ እነዚህ ሁሉ ነገሮች ማለት ነው። ፈኢነከ ኢዛ ተሐቀቅተ አቅዋለሁም ይላል ኢማም አልቁርጡቢ። የእነዚህን ሰዎች ንግግር ጠንቅቀህ ከተመለከትከውና ካየኸው ወረአይተ አፍዓለሁም ስራቸውንም ስትመለከት አይተሃል አይደለም እንዴት እንደሚደንሱ። አንዳንዴ እኮ ዘፋኞች ይሄን ሐራሙን የሚዘፍኑ ሰዎች ማይደንሱትን ዳንስ እኮ የሚደንሱ ቆሞ ያ መስጂድ ላይ ሙሰላ ቦታዎች ላይ ይሄን ያደርጋል። ወቀፍተ ዐላ አታሪ ዘንደቀቲ ሚንሃ ወላሁ አልሙስተዓን። ስለዚህ ይሄ ነው እና በጣም ጥንቃቄ ማድረግ ያስፈልጋል። አንዳንዱ ደግሞ በነብዩ ሰለላሁ ዐለይሂ ወሰለም በዒድ ዘመን ሐበሾች እኮ እዛ መስጂድ ላይ ሲጫወቱ ነበር ይላል። ሲዘፍኑ ነበር ተባለ። ሙዚቃ ሲዘፍኑ አልተባለ። የለም ይሄ ሰዎች ያመጡት ፈጠራ ነው። ስለዚህ ይህን ነገር ጠንቅቀን ማወቅ አለብን ማለት ነው። በዒድ ላይ የተፈጠሩ ነገሮች የተፈቀዱ ነገሮች አለ የተፈቀዱ። እንዲያውም ይህ የሚያሳየን ሐበሾቹ የጦር ልምምድ ነው ሲያደርጉ የነበረው። የሚያሳይ ምንድን ነው? የተፈቀደውን ተግባር ነው እንጂ አልተዘፈንም፣ አልተደለቀም፣ አልተጨፈረም። ወላሁ ተዓላ አዕለም። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።